ለነሱ ይጠቅማቸዋል ከሌለችም ለኛ ይጠቅማል ይሄ የካሚቴ ነው እንግዲህ እሺ አብሮሽ ሰው አለ አይደል ግን አለ ይሄ የሴትዮዋን ስም ልንገርሽ አስቀድሜ አዎ ንገረኝ ትህትና ታምራት ትድረስ እዛ እንዳይጠፋባት እዛ ትድረስ እቺ ትህትና ታምራት አይረሳው ወይ በትልቁ አርጋት ያለው በትልቁ አርጋት የት ጋር እሺ ትህትና ታምራት ትህትና ታምራት ከአምስት ከስድስት ሰዓት የተቀበለችው ተባለ እኮ ይኸውልሽ ትህትና ታምራት ካልተገኘ ሁለተኛ ሌላ ተናኘ ነው ስሟ ናት ተናኘ ታምራት ይሆናል ትህትና ታምራት ተናኘ ታምራት እሺ በሁለቱም በጤክ ትችላለሽ እሺ አንዴ ቀጣጥብኛለሽ እሺ ስጋባ እየቀረጥኩኝ እንዳይመስላችሁ እሺ እሺ ምክንያቱም ዘመኑ አሁን በጣም ይሄ ማህበራዊ ሚዲያ ነው ከባድ ነው ብሎ የሰው ተስፋ ሰምታችኋል አይደል? ትክክል ነው። ትህትና ታምራት የሚል መዝገቡ ለሳይቶናል ተቀብራለች ነው የሚለው። ግን ታቦት ምናምን ያኔ አልወጣም። ምን ለመናገር ታቦት የወጣ ነገር የለም። ግን መዝገቡ ላይ ነው ሆኖኛ ያየነው። ስለማይቻል ነው ከሰማችሁ ሰውየው ሲያወራ። ስለዚህ ቀብሯን ማየት ግን አይቻልም እንጂ ትህትና ታምራት ተቀብራለች። ኦኬ እንትናም ማሳየት አይቻልም። ሙር ደግሞ ደጃዝማች እንትን ካለው እዚህ ሰው ካለው ምናምን ፎቶ አንስቶ መላክ የሚችል ከሆነ ቀበሮ ሩቅ ነው ካላችሁበት አሁን እናንተ መቀበሩ ሩቅ ነው ቀበሯ ሩቅ ነው አንቺ አሁን ለማይዳችሁ ወዲ ያሳዩን ጥሩ ነበር ማንኛውም ሰው እሱ ነው የሚፈቅደው ፉካ ነው መሬት ላይ ነው የሚለው ነገር መጣራት አለበት እና ግድገር አሁን ፉካ ላይ ይሁን ወይ መሬት ላይ መቀበሩ እኛ አንወጣም ብናውቅ ኖሮ ቢያንስ በቅርብ ቀን የሚቀበርበትን ቦታዎች ስለምናውቃቸው እዛ እንፈልግ ነበር ማን ነግራናል እንደዚህ እንፈልግ ችግር የለም መሬት ላይ ሆነ ሰሞኑን የተቀበሩትን ነው ምልክት ይኖራል ቢያንስ ብለን እናስባለን ያ ስለዚህ መዝገቡ ላይ ፈጠሩልን በፉካ ነው ወይስ በምንድን ነው የሚለውን እናንተ አረጋግጡልንና እኛ ደግሞ እሱን እንፈልጋለን ኦኬ ያው መዝገቡ ላይ ካለ መዝገቡ ላይ ግን አለ እውነት ትህትና ታምራት በደንብ አለ አሳየን ሰውየው ያ ትህትና ታምራት ይዘት እናንተ በቃ እንትን አጣሩልን ይሄ በፉካ ነው ወይስ በመሬት ላይ ምን አጣሩልንና እኛ በሆነ እንፈልጋለን
እሺ እሱን ነገር ይጣራ። ሌላው በኔ በኩል አሳማኝ ነው። በእናንተ በኩል ምን ይመስላል አላውቅም። ኦዲየንስ ይኸውልህ ምን አለ መሰለ አንድ አሁን ገለልተኛ ሰው ደግሞ ሌላ የገባው እሱ አለ። በራስ ደግሞ እዚህ ላይቭ ላይ ከገባ ሰው ሳይሆን በውስጥ ለምን ተልካስ ቢሆን ምን እናውቃለን። እሱ ማለት እየወቀስኳት አይደለም፣ እንደ ሀሳብ ነው። እንደው ነገሩ በጣም ሲምፕል ሆነብኝ። ሄዶ ለማግኘት በጣም ኢዚ ሆነ። ሰውየውንም ለማግኘት ወደ ፈጣጠነብኝ እኔ ትንሽ አይልሽ ላታይሽ እዛ ጋር አሁን ታይሽ ከሆነ መዝሙር ቤቶች እኔ አሁን መዝሙር ቤቴ እዛ ጋር ነው። ቤቴ ደግሞ እዛ ጋር ዛፉ ጋር እንደሚታያችሁ ማለት ነው። እንግዲህ የካ ሚካኤል ደግሞ በህግ እንደሚያስቀጣ እያወቀ በህግ ያስቀጣል እያለች ሰውየው እንዴት የፈጠነ በምን ምክንያት ከሰውየው ሊፈቅድ ይችላል? ያስቀጣል። ሌላ ምክንያት የለውም፣ ችግር የለውም እንዴ ሊል ይችላል። አንዴ አሁን እሷ የሚጠቀቅባት ነው አይደል? አዎ እየወቀስኩሽ አይደለም የኔ ፍቅር፣ ይቅርታ በጣም እሷ እንደውም የሚደነቅ እንደ ሀሳብ ነው። እሺ እናቴ ምን አለ መሰለሽ እውነቷን ነው። አሁን ያጠራጥራል ያለችው እዛ ጋር ማናወራ ሰዎች አለን፣ ዝም ብለን ቁጭ ብለን የምንታዘብ በጣም እኛም እንጠራጠራለን። እና ኢትስ ኖት አባውት ዩ ስላንቺ አይደለም። ያቺ እህታችንም አንቺም ያቺኛዋም ሁላችሁም እህቶቻችን ናችሁ። የአንዳችሁን ጉዳት እንዲሁ በቀላሉ ዝም ብለን የምናልፈው ነገር አይደለም። እንደ ህዝብ እዚህ ጋር ከታች ቁጭ ብሎ ብታዩ ሰው ሁሉ ኮንሰርን ያደርገዋል። እዚህ ድራማ ላይ ደግሞ ምን አለ መሰለሽ፣ ማንም ለሟችን ቤተሰብ ለማንም ማወቅ ያለባችሁ ነገር የሆነ ሞቲቭ አለ። ይሄ ነገር ከዚህ ሞት በፊት የሆነ ድራማ ነበረ፣ ጸብ ነበረ። አሁን የሆነ ሰው ሞተ ሲባል ዝም ብሎ የሚታለፍ ነገር አይደለም። እንዲህ ሆኖ ሊሆን ይችላል የሚል የሆነ የሰው ጭንቅላት ውስጥ የሆነ ፒክቸር ይመጣል። ስለዚህ ያንን ነገር ሰዎች ሊያጣሩ በመሞከራቸው በክፋት አትመልከቱት። አንዳንድ ሰው ቶሎ ያምናል፣ አንዳንድ ሰው ላያምን ይችላል። ኢቭን አሁን ዛሬ ያላመነ ቢኖር ኢትስ ኦኬ። ያ ሰው እንዲያምን የተቻላችሁን ጥረት አድርጉ። የጋራ ነው ችግሩ። ኦኬ እና